ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ዋና ዋና ጉዳዮችን እናስተዋውቃችሁ። የቡና የወጪ ንግድ መጠን መቀነስ በምክር ቤት አባላት ጥያቄን አስነሳ። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። ኬንያ ከሶማሊያ ጋር የምታጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የቡና የወጪ ንግድ መጠን መቀነስ በምክር ቤት አባላት ጥያቄ አስነሳ። ጥያቄው የተነሳው ዛሬ የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት እቅድ አፈጻጸም ሪፖርት በገመገመበት መድረክ ነው። በዚህ መሰረት ቋሚ ኮሚቴውና በቡና ኤክስፖርት በበጀት ዓመቱ 6 ወራት 269444.14 ቶን ቡና ለመላክ ታቅዶ የተላከው 200,097.42 ቶን ብቻ የሆነው ለምንድን ነው? ካለፈው ዓመት ጋር ሲነጻጸር የ2 በመቶ ልዩነት ቅናሽ አሳይቷል። በአፈጻጸሙ ላይ ክፍተት አለ የሚል ጥያቄ ለቡናና ሻይ ባለስልጣን አቅርቧል። በጥያቄው ላይ ማብራሪያ የሰጡት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ ባለፈው ዓመት 200,000 ቶን ቡና ወደ ውጭ ተልኮ $1 ቢሊዮን መገኘቱን ገልጸው በተያዘው በጀት ዓመት በ6 ወራት በቡና ወጪ ንግድ 200,000 ቶን ተልኮ 1.4 ቢሊዮን መገኘቱን አንስተዋል። የቡና ኤክስፖርት በመጠን ላይ ብቻ የተንጠለጠለ በመሆኑ ከአምናው አንጻር የተገኘው ገቢ 460 ሚሊዮን የአሜሪካ ዶላር ልዩነት አምጥቷል። ይህም መጠን ላይ ሳይሆን ጥራት ላይ ትኩረት ተደርጎ እየተሰራ በመሆኑ ነው ይላሉ። ከገበያ አንጻር አምና በዚህ ሰዓት በ6 ወር 200,000 ቶን ቡና ተልኮ ወደ $1 ቢሊዮን ነው የተገኘው። ዛሬ ወደ 200,000 ተመሳሳይ አማውንት ተልኮ 1.4 ቢሊዮን አካባቢ ነው የተገኘው እና በዋናነት የዓለም ገበያ አዝማሚያ ምን ይመስላል የሚለውን ከዛ አንጻር ብነሳ የዓለም ገበያ በዚህ ሰዓት የሚፈልገው ጥራት ያለው ዶካውን የተከተለው እንደገናም ደግሞ በአጭር ሰንሰለት ውስጥ ያለፈ የምርት አይነት ነው የሚፈልገው እና ከዛ አንጻር እኛም ከዚህ የምርት በዓለም አቀፍ ገበያ ላይ ተወዳዳሪ ስለሆንን ራሳችንን ከዛ አንጻር ላይ ማድረግ ስላለብን እስከዛሬ ድረስ የመጣ ነው የግብይት ስርዓታችን በመጠን ላይ የተንጠለጠለ የኤክስፖርት ስርዓት ነው የነበረን። ስለዚህ በጥራት ላይ ቫልዩ ድሪቨን በሆነ መልኩ ኤክስፖርታችንን ማሳለጥ አለብን በሚል በዋናነት እየሰራን ያለነው ጥራት ኢምፕሩቭመንት ነው። የጥራት ደረጃ ከማሻሻል አንጻር የተሰራ ስራ አምናም 200,000 ቶን ቡና ነው የተላከው። ዘንድሮም 200,000 ቶን ቡና ነው የተላከው በ6 ወር። ነገር ግን የ460 ሚሊዮን የአሜሪካን ዶላር ልዩነት አምጥቷል። ስለዚህ ከዛ አንጻር ቫልዩ ድሪቭን በሆነ ስርዓት ላይ እየሰራን ስለሆነ መጠኑ ከዛ አንጻር ቀንሷል። ነገር ግን አምና 300,000 ቶን ቡና አቅደን 470,000 ቶን ቡና ስንልክ ተጨማሪ 170,000 ቶን በዚህ ዓመት የሚላከውም አምና ቀድሞ እንዲላክ አድርገናል። ይሄም አንዱ የምርት መጠን እንዲቀንስ አድርጓል። ነገር ግን 1.5 ሚሊዮን የሜትሪክ ቶን ቡና በእጃችን ላይ ስላለ በዚህ በ6 ወር ውስጥ ኮምፐንሴት የሚደረግበት ሁኔታ ስላለ ከዛ አንጻር እንዲታይ ልንፈልጌ ነው። ከዚህ ጋር ተያይዞ የህብረት ስራ ማህበራት እድገት ተወዳዳሪነት ሪፎርም ትግበራ 9 ክልሎችና 2 የከተማ አስተዳደሮች ወደ ትግበራ ገብተው አፋር፣ ጋምቤላና ትግራይ ክልሎች ለምን ወደ ትግበራ አልገቡም የሚሉ ጥያቄዎች በቋሚ ኮሚቴው ቀርበዋል። በዚህም የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰ ምላሽ ሰጥተዋል። በክልሎች ላይ የአቅም መለያየት አለ የሚሉት ኮሚሽነሩ አቅማቸውን ማቀራረብ አስፈላጊ በመሆኑ ስራ እየሰራ ነው ብለዋል። ጋምቤላ፣ አፋርና ትግራይ ወደ ኋላ ቀርተዋል። ይሁንና አፋር ክልል ወደ ትግበራ ገብቷል። ትግራይ ላይ አስቻይ ሁኔታ ባለመኖሩ አልተከናወነም። እንዲሁም ጋምቤላ ክልል ወደ ኋላ የቀረ ሆኗል። ከአመራር ጋር በመነጋገር እየተሰራ ነው በማለት ምላሽ ሰጥተዋል። የህብረት ስራ ሪፎርምን በተመለከተ በሁለት ምዕራፍ ተከፍሎ እየተሰራ ያለ ስራ መሆኑን ምክር ቤቱ እንዲረዳው ማንሳት ፈልጋለሁ። ክልሎች ላይ ስንሄድ በጥያቄም እንደተነሳው የአቅም መለያየት አለ። ይሄንን ማቀራረብ አለብን፣ አቅማቸውን ማቀራረብ አለብን ብለን ስራ እየሰራን ያለ ነው። ስትራቴጂክ አመራሩ ተቋሙ ላይ ያለው ክልሎችና ከተማ አስተዳደሮችን ተከፋፍሎ ድጋፍ እያደረገ ነው የሚገኘው። በዚህ ሂደት ጋምቤላ፣ አፋርና ትግራይ ወደ ኋላ ይቀሩ ናቸው የነበሩት። በቅርቡ ባደረግነው ጥረት አፋር ክልል ወደ ተሟላ ንቅናቄ ገብቷል። መድረክ ከፍተን ስራ እየተሰራ ነው ያለው። እዛ አካባቢ ላይ የአመራር ለውጥም ተደርጓል። የክልሉ አመራርም ትኩረት ሰጥቶት እየሰራ ነው ያለው። በቅርቡ ባደረግነው ኤግዚቢሽንና ባዛርም በጣም ከፍተኛ
ምርት ይዘው መጥተው የተሳተፉት የአፋር ክልል ነው ማለት ነው። ትግራይ ላይ አሁን ያለው ሁኔታ የሚታወቅ ነው። እሱ ላይ ስራ መስራት አለብን። ዝግጅት እያደረግን ነው። ጋምቤላ ወደ ኋላ የቀረ ነው። እሱም ከአመራሩ ጋር እየተነጋገርን እየሰራን ነው። በአማራ ክልል የደቡብ ጎንደር ዞን መቀመጫ የሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው 4 ነዋሪዎች ረቡዕ የካቲት 4 ቀን 2018 ዓ.ም ከማለዳ 12 ሰዓት እስከ 1 ሰዓት በከተማ ውስጥ ተኩስ መስማት እንደተጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል ብለዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰውን ጉዳት ከባድ ሲሉም ገልጸውታል። ሌላ ነዋሪም የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ ጣቢያ እና የዞን ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥለዋል ብለዋል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞን ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹት ነዋሪዎች በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነም ተናግረዋል። ከአርሶ አደሮች መሳሪያ ተሰብስቦ ተከማችቷል የሚባል ወሬ ስለነበር እርሱን ነው አቃጥለው ወጡ የሚባለው ሲሉም ምክንያቱ ምን እንደሆነ ጠቁመዋል። በተለያዩ የከተማ አካባቢዎች የድሮን ጥቃቶች መፈጸማቸውን ነዋሪዎቹ ለቢቢሲ ተናግረዋል። አንድ ነዋሪ ጥቃቱን በከተማው ዳርቻዎች ላይ ነው የተፈጸመው፣ ኪዳነ ምህረት አባረጋዊ አካባቢ የድሮን ጥቃት ተፈጽሟል፣ በአካባቢው የፋኖ ኃይል ነበር፣ በእነሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲሉ ድምጽ ይሰማቸው እንደነበርም ገልጸዋል። ከዚህም ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው አክለዋል። በግጭቱ ስለደረሰው የጉዳት መጠን ከአካባቢው መስተዳድር የተገለጸ ነገር የለም። ቢቢሲም ስለ ክስተቱ ከገለልተኛ ወገን አለማረጋገጡን የጠቆመ ሲሆን ከአካባቢው አስተዳዳሪዎችና የኮሙኒኬሽን ኃላፊ ዝርዝር መረጃ ለመጠየቅ ያደረገው ጥረት እንዳልተሳካለትም አመልክቷል። የከተማ አስተዳዳሪ በወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውንም ገልጿል። ታጣቂ ኃይሎቹን በስም ያልጠቀሰው አስተዳደሩ ታጣቂ ቡድን ብዛት ያላቸው የከተማ አስተዳደሩ ተቋማት፣ የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማት በእሳት እንዲቃጠሉ እንዲሁም የኤሌክትሮኒክስ እቃና ሌሎች ቁሳቁሶች እንዲወድሙ አድርጓል ብሏል። ከዚህ በተጨማሪም አምቡላንሶች እና ተሽከርካሪዎችን እንዳቃጠሉም ገልጿል። የከተማው አስተዳደር በማህበራዊ ሚዲያ ገጹ ላይ በቃጠሉ የወደሙ ተቋማትና ንብረቶችን ምስልም አጋርቷል። ኬንያ ከሶማሌላንድ ጋር የምታጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። ኬንያ ከሶማሊያ ጋር የምትጋራው ድንበር በአልሸባብ ጥቃት ምክንያት የተዘጋ ከ15 ዓመታት ገደማ በኋላ በሚያዝያ ወር ሊከፈት መሆኑን የኬንያው ፕሬዝዳንት ዊሊያም ሩቶ ማስታወቃቸውን ቢቢሲ ዘግቧል። መቀመጫውን በሶማሊያ ያደረገው አሸባሪ ቡድን በኬንያ ውስጥ በርካታ ከባድ ጉዳትን ያስከተሉ ጥቃቶችን ፈጽሟል። እንደ አውሮፓውያኖች አቆጣጠር በ2013 በዋና ከተማ ናይሮቢ በሚገኝ የገበያ ማዕከል ላይ የፈጸመው ጥቃት 67 ሰዎችን ሲገድል ከ2 ዓመት በኋላ በጋሪሳ ዩኒቨርሲቲ ላይ የፈጸመው ጥቃት ደግሞ 148 ሰዎችን ሕይወት ቀጥፏል። ድንበር የመክፈቱ እቅድ ከዚህ ቀደም እንደ አውሮፓውያኖች አቆጣጠር በ2023 ይፋ የተደረገ ቢሆንም በተከታታይ የተፈጸሙ ጥቃቶች ድንበር የመክፈት ዝግጅቱን አራዝመውታል። ፕሬዚዳንት ዊሊያም ሩቶ እንደገለጹት ሁለቱ ሀገራት የሚጋሩትን ድንበር ለመክፈት የታሰበው ከዓመታት የጸጥታ ምዘና በኋላ ሲሆን እርምጃው የደህንነት ስጋት እንዳያስከትል ከፍተኛ የጸጥታ ኃይል እንደሚሰማራ አክለዋል። ኬንያ በድንበሩ አካባቢ የሚንቀሳቀሱ ህገወጥ የጦር መሳሪያዎች መኖራቸውንና ሌሎች የኮንትሮባንድ እቃዎች ስለሚዘዋወሩም ሀገሪቷ ስጋት ላይ ነበረች። የኬንያው ፕሬዝዳንት ድንበር የመክፈት እቅዱን ያስታወቁት በኬንያ በሰሜን ምስራቅ ወደምትገኘው ብዛት ያላቸው ሶማሊያውያን መኖሪያ በሆነችው የድንበር ከተማዋ ማንዴራ ባደረጉት ጉብኝት ወቅት ነው። ሩቶ በኤክስ ገጻቸው በማንዴራ ያሉ ኬንያውያን ዘመዶቻቸውና ጎረቤቶቻቸው በሶማሊያ ካሉት ጋር መገናኘት አለመቻላቸው ተቀባይነት የለውም ብለዋል። የድንበሩ መከፈት ድንበር ተሻጋሪ ንግድን እንደሚያበረታታና ለአገራችን ህዝቦች የጋራ ብልጽግና እንደሚያሰፍን ሩቶ ተስፋ አድርገዋል። ፕሬዚዳንቱ ባደረጉት ንግግር ብዙ ጊዜ የጥቃት ኢላማ የተደረገችውን የማንዴራ ነዋሪዎች በሙሉ በአልሸባብ ላይ በሚደረገው ዘመቻ እንዲሳተፉ ጠይቀዋል። እነዚህ አልሸባቦች ዋጋ ቢስ ናቸው። ኬንያ ከእናንተ ጋር እንደምትሰራ አረጋግጥላችኋለሁ። እናንተም እነዚህን ወንጀለኞችና አሸባሪዎች በመዋጋት እኛን እርዱን ብለዋል። በዌስት ጌት የገበያ አዳራሽና
በጋሪሳ ዩኒቨርሲቲ ላይ ከተፈጸሙ ጥቃቶች በተጨማሪ በኬንያ ውስጥ ሌሎች ዋና የአልሸባብ ጥቃቶች እንደ አውሮፓውያኖቹ አቆጣጠር በ2014 በማንዴራ ግዛት 28 የአውቶቡስ ተሳፋሪዎችን የተገደሉበትና ከ5 ዓመት በኋላ ደግሞ በናይሮቢ በሚገኝ ሆቴል ላይ በተፈጸመው ጥቃት 21 ሰዎች የሞቱበት ይገኙበታል። ኬንያ እንደ አውሮፓውያኖቹ አቆጣጠር በ2015 በወታደራዊ ስጋት ምክንያት በሁለቱ ሀገራት የጋራ ድንበር 680 ኪሎ ሜትር ርዝመት ላይ የአጥር ግንባታ የጀመረች ቢሆንም ከ3 ዓመታት ገደማ በኋላ 10 ኪሎ ሜትር የሽቦ አጥር ብቻ በ35 ሚሊዮን ዶላር ወጪ ከተገነባ በኋላ ፕሮጀክቱ ታግዷል። ዕለታዊ ዜናዎችን ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።